ደስታ ጨርሱ ሌላ ይላችሁ በጣም ጥሩ ሰው ነህ፣ ግን ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያደርግም። አንተ አይደለም አውሮፓ የኖረ ማለት ነው። ይሄ የት ነው በእናትሽ ልም ያለ ገጠር ውስጥ እዛ ራሱ የኖረ አይመስልም። እና ኧረ ቀበሌ የማያውቅም ይሄ ነው ነገር ምናምን ነው የምፈልገው። ገባህ? ሚርኪ ላወራለሁ። ኦኬ ሶ የምትፈልጊኝ ነገር ንገረኝ። ቁም ነገር ልናወራሽ እኮ ነው፣ ግን ደግሞ ልጆች ባሉበት ቁም ነገር ለማውራት ይከብዳል። ለምን ነገር ከነገ ወዲያ አይደለም አብርሃም፣ ለሷ ቁም ነገር ማለት በ3 ወር አውሮፓ የሚወስዳት ነው እንዴ? ነው እንደዛ ነው እንዴ? ተረዳት እንጂ ብዙ አትናደጂ። ያው ሰሞኑን የነበረውን እስቲ ሰላም ግቢ። ሌላ ምን ይባላል? በጉራግኛ እግር ዲያፈር የሚባል ነገር አለና ሰላም ግቢ ለምን እናገራለሁ ማለት ነው። ሰሞኑን የነበረው ከዚህ ከአዲስ አበባ ሳትወጣ ደግሞ ስትቀራ ያናድድም። አረ ምን አዲስ አበባ አንተ ገጠር አይወስዳትም እንኳን አውሮፓ። አረቶ እሺ ወንድሜ፣ ለማንኛውም ጉራህን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ላይ ቤተሰብ ሰላም እንዲናችሁ፣ እኔ ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻ ድረስ ተከታተሉ ማለት ነው። የዛሬ ርዕሴ እንደሚታየው አብርሽ መጨረሻው የማን ይሆን ነው። አብርሽ እንግዲህ ሩታም ሄርሜላም በሱ ላይ በጣም እየተጣሉ አሁን ደክን ከበፊቱም የተነሳ በጣም ጫን ያለ ጥላቻ ውስጥ ናቸው ማለት ነው እንደምናያቸው። ትላንትናም እንደዚህ ቤቷን ሄዳ ልብሱን ለመውሰድ ባደረገችው ድርጊት ላይ ሄርሜላ ጥፋተኛ ናት። በዚህ አጋጣሚ ቢክዝ አብርሽ ጤነኛ ከሆነ ልጁን አይቶ ልብሱን እዚህ አልቀመጥም እኔ ካንቺ ጋር መኖር አልፈልግም ብሎ ልብሱን መውሰድ የሱ እጣ ፋንታ ሆኖ እያለ ሄርሜላ ወደዚህ በተመልሶ አይመጣም በሚል መሪ ቃል የአብርሽን ልብስ ለማውሰድ ያደረገችው ግርግር ሀቂቃ በጣም የሚደብር ነው። እኔ አልደግፋትም። ሩታ ደግሞ አንቺ ባልሽ እስከሆነ ድረስ ከሷ ጋር ግብ ከምትፈጥሪ አብርሽ ጤነኛ ሆኖ ካንቺ ጋር መኖር የሚፈልግ ከሆነ ወደ ራስሽ መጥቶ እኔ ማንንም አልፈልግም ከሩታ ውጪ እስከምን ድረስ ጠብቂ። ምክንያቱም አንቺ ከአብርሽ ጓደኞቹም ከሄርሜላ ጋር ምናምን ነገር እንደዚህ የምታደርጉት ጥላቻ ከጊዜ ወደ ጊዜ አንቺን ዝቅ እያደረጋ እየሄዳ እንደሆነ ነው የታየኝ። ምክንያቱም ራስሽን ማስከበር የምትቺ በማውራትና በኃይለኝነት ጉልበትሽን በመጠቀም ሳይሆን ራስሽን በማስከበር ነው። ገበሽ? ምክንያቱም አንዳንድ ጊዜ እኔ በጉልበቴ ብቻ ይከበራለሁ የሚል አይነት ባህሪ ጥሩ አይደለም። አሁን ትላንትና ልትማቺ ነገር ምናምን ነው። ኤኒዌይስ ማንም ሴት በአንቺ ቦታ ብትሆን ታደርጋለች፣ አታደርግም ማለት አይደለም። አንቺ ደግሞ አብርሽ አንቺን እንደምፈልግሽ እና ካንቺ ውጪ የትም እንደማይሄድ እያወራሽ ያለሽ ሴት ነሽ። ስለዚህ ራስሽን ማስከበር ደግሞ የምትቺ አብርሽም ፈልጎሽ የሚመጣ ከሆነ ይምጣ፣ ማይመጣ ከሆነ ደግሞ የራሱ ጉዳይ። ያልሹ ቀን ነው አንቺ የምትከበሪ እንጂ ሄርሜላ እኔ ወስደዋለሁ ስትል እና አንቺ የኔ ባል መውሰድ አትችይም፣ አብረሽ ከኔ ጋር ነው የምኖረው እያልሽ የምታለቅሽ ከሆነ አንቺ እኮ እቃሽ የቤትሽን እቃ ሊወስድ ነው ስትባይ ኖ ይሄ እኮ የኔ እቃ እኔ የቤት እቃ እንደሰው ማስተላለፍ አልወድም እንደሚባል አይነት ስሜት ነው የተሰማኝ። ልብስ አለማስጣትሽ ትክክል ሆኖ እያለ ማንም ሴት መታ የባሌን ልብስ እኔ ወስዳለሁ ስትል አልሰጣትም። ግን ኤቭሪዴ ቪዲዮ ሲሰሩ ጊዜ አብርሽ የኔ ነው፣ አብርሽ የኔ ነው፣ አብርሽ የኔ ነው፣ አብርሽ የኔ ነው ትላላችሁ ማለት ነው። እና የኔ ነው እያለን እየተጣለን ያደግነው ህፃን ሆነን ወይ ልጅ ወይ የሆነ አሻንጉሊት ወይ የሆነ ልብስ ወይ የሆነ የሚወደድ ነገር እኔ ነው የሚወስደው የኔ ነው ይሄ እያለን እርስ በራሳችን የምንጣላ ከተናናሾቻችን ጋራ ነበረ። እናንተ ደግሞ ትልቅ ሰውዬ የልጅ አባት የኔ ባል ነው አንቺን አይፈልግሽም እኔ ነው የምፈልገው እየተባባላችሁ ሶሻል ሚዲያ ላይ እንደ ህፃን እንዲህ ቡዜም ዲቪም ኤፍሬምም ሁላችሁም ምን አይነት ሰው ናችሁ? ምን አይነት ፋሚሊ ናቸው እንዴ? ሰው እንደ ትልቅ ሰው አያወራም እንዴ? ይሄ ዶላር የሚባል ነገር እውነት እንደዚህ አጃጃላችሁ እንዴ? እውነት ይሄ ብር የሚባል ነገር ይሄን ያክል አክላቃችሁን አሳጥቷችሁ ነው? አእምሮአችሁ ስራ ቆሞ ነው? ዲፍ ማለት ለአብርሽ ታላቅ ወንድሙ ነው። ታላቅ ወንድም ማለት ደግሞ አባት ነው።
ታላቅ እህት ማለት ደግሞ እናት ናት አይደል እንዴ? እንዴት ነው ከህፃኖቹ ጋራ ዥዋዥዌ የምትጫወተው? ዥዋዥዌ እኮ ነው ይሄ። ስርዕስ ልጅ ዥዋዥዌ ነው። አብርሽ ከአንቺ ጋርም ይሁን ከኤፍሬም ከማነው ከሄርሜላም ይሁን እኔ እንደዚህ ነው የሚፈልገው ትላለች። አሳክሙ ጣሞ ከሆነ ቤተሰብ የታመማ ቤተሰቡ ነው የሚያሳክመው። እና ትዳር ደግሞ ለምርጫ የሚቀርብ ነገር አይደለም። ሀቂቃ ለምርጫ የሚቀርብ ነገር አይደለም። ለምርጫ የሚቀርበው እኮ የሆነ እቃ ነው። የሆነ ከፍ ያለ እቃ ያሸነፋ ይውሰድ፣ ብር ያለው ይውሰድ ሲባል ብር ያለው ሀብታም ትልቅ ሱቅ ወይም ለምርጫ ቀርቦ ከሆነ ያሸነፋ ይወስዳል። እና አብርሃማችሁ ሴቶች ተገዳድሎ ሊያልቁ ነው በዚህ ሁኔታ። እና ሄርሜላ አንቺም ደግሞ ከዚህ በላይ አይነ ደረቅ አትሆኚ። ቢካዝ አንቺ አብዝተሻል። ብዙ ሴቶች መጥተዋሉ ወደ አብርሽ ወደ ሩታ ትዳር ብዙ ሴቶች መጥተዋሉ። ግን አያስችል በቃ ከባድ ስለሆነች ሁላቸውም ሄደዋሉ። አንቺ ግን ደረቅ ነሽ። እውነት ደረቅ ብለሽ አብርሃም የኔ ባል ነው ከኔ ጋር አዲስ ህይወት ጀምሯል አንቺ ፈተሽዋል አይሆንም እንዴ አያምጣና እኔ አሁን አግብቼ ባሌ በሆነ ምክንያት ተጣልተን ፈትቼው ቢሆን እሱ ከወደኝ እኔ ከወደድኩት መመለስ አንችልም? እንችላለን። አያምጠው ብያለሁ። አስተግፈርላ እና አጂብ እንዴ! እንደዚህ አይነት ድራማችሁን አቁሙት። የእውነት ድራማችሁን አቁሙት። በጣም ነው የሚያስጠላ። እና ሩታ አንቺም ተከበሪ። ያኔ ሰው ልጅ እናት ከሆነ ይከበራል። አብርሃም ሄደ መጣ የራሱ ጉዳይ። ከመጣም ይምጣ ካልመጣም ነው አይደም ከሪቶ ብለሽ ራስሽን ማስከበር ስትቺ ትልቅ ሴት ትሆኛለሽ። ትልቅ ሴት ማለት ደግሞ እድሜ አይደለም ቁመት አይደለም አእምሮ ነው። እና ሁላችሁም በይዘወይ ሁላችሁም አንድ ናችሁ። ሁላችሁም ከሀ እስከ ፐ አንድ ናችሁ። በይዘወይ ሁላችሁም ሲሪየስሊ አንድ እንትና እኮ ዋው የሚባል አንድ ሰው የለም ከእናንተ ውስጥ ማለት ነው። ሲሪየስ የምርኔ እንዲህ ዲፍ ይመጣል። አብርሽ ዳና ከሆነ አንቺን ወይ አንቺን መርጦ የፈለጋችሁ ጋር አብሮ ይኖራል። እኛ እንትን አይደለንም። ብዙት ይመጣለች እሱ ብቻ ዳና ይሁን እንጂ ከዛ አንቺን ከፈለገ ካንቺ ካልሆነ ደግሞ ከዛች ይሆናል። እሱ አይመለከተንም። ዋት ለማንኛውም